የረገጣችሁ ፓርት አለ እኮ መጀመሪያ የሰውን ባከማበሳችሁ ትክክል። አንተ ዝም በል። ቆይ መስዬ አንዴ ድል ስጪኝ። አይ አንተ ዝም በል ሳሌ። አንተ ሴት የላከው ነው። አንተ የምታወራው ሌላ ነው። ዝም በል። ይኸውልህ አንድ ነገር ልንገርህ። ሶል እኮ እኔ በቃኝ ጆከርን እኛ በውድቅት ሌሊት ሂዶ ሰርግ ቃለማላ ያስገባ ጊዜ ፖይንቱን ያዘልኝ እዚህ ጋር ጭራሽ አሁን ከመሲ ብርጅስቶን ጋር ተባብረው የወንዶች ጉዳይን እየገዘገዘ የሚገኝ ወንድማችን ነው። እንሄድብሃለን፣ ችግር የለም። ዝም በል። ለምሳሌ ሙለር በነገራችን ላይ የወንዶች ጉዳይን ተጽዕኖ ሊፈጥሩ ነው የመጡት እያንዳንዳችንን። ኖ እውነትና አውራ ከተባልክ አብርሽ ቅድም ቡና ስንጠጣ በቦቲም ቪዲዮ ኮል ስታወራ ነበር። እዚህ ጋር ደግን መተክ ወዳጆ በጣም ነው የሚገርመው። ያበሻነት እንትን ነው የሰው ነገር አይደል? ሶል በቦቲም እሺ ሌላስ ምን አወራን ይሆን? እስኪ መሲ ታዲያ አወራን ይሆን? ንገሪያቸው ታዲያ። ቦቲም እኩል ነው ከሶል ጋር የምንነግርህ። እኔ የወንዶች ጉዳይ የሚባለው ቲክታክ ላይ ወንዶችን ብቻችንን ለማስቀረት ያመጡት ሴራ ነው። ይሄንን ነገር ማውገዝ ነው ያለበት ህዝቡ። አላማችሁ ምንድነው? አላማችሁ ምንድነው እኮ ሂድበት ሶል። አላማችሁ ምንድነው አለኝ። እኛ የወንዶችን እንባ መጥረግ ነው፣ ወንዶች እንዳያለቅሱ ማስቆም ነው ምናምን ስለው መጀመሪያ ግን እኔ እንደ ሐሳብ ለምን እናንተ እንባችሁን አትጠርጉ ምናምን ሶፍት አትጠቀሙ ማለት እንደገና ደግሞ እቺ እንትን መሲ በጣም ተመችተሽኛል። የመዳም ቅመሞች ሶፍት ስፖንሰር አደረጉ ስትይ በጣም ተመችተሽኛል አለ። በቪዲዮ ኮል ነው እኛ የመረጃ አይመጣም እንጂ የቦቲ መረጃ አይመጣም እንጂ እናመጣ ነበረ። ግን እኛ እንደዚህ ትክደናለን። እንደው ግን አይ መሲ ያንቺስ አይገርምም? እንደው ሴት ስለሆንሽ ነው። ሰሌ ካጠገብሽ ሆኖ ሴት ሄላ ከሆነ ነው። አሁን እንደው ነገ አይደግመውም እኮ ይደግመዋል። አይደግመውም። ሶል የምናዋጣ እኛ ነን። ይኸውልህ ስትመጣ አራቱንም ጎማ አትነግን ጆከር የምትለው ማለት ነው። እኔ ጆከር እንትን ላግባ አለኝ። በቃ እሺ አልኩት። ምን ልበለው? ስለ ጆከር እስከዛሬ ያቺ ማናት የምትባለው ሞኒካ ናት እኮ ማናት ስሟ? ለምን አጋባ ሲጀምር ምን ቤት ሞኒካ የምትባለው ጆከርን እንዳርኩት የሆነ ነገር ራሳቸውን ንጋባ ብለው ነው። እኔ ምንም ያጠፋሁት ነገር የለም። የወንዶች ጉዳይ ጠምዶ ያዘኝ። እንደገና እንደው ምን አለ ጆከር በማግባቱ አብርሽ ያለን ቅድም መጨረሻ ሊዘጋው ሲል እንትን እኔ ጆከር በማግባቱ ሙሌና ጆን የሚባሉት ምን እንደዚህ እንዳስቀናቸው የኢትዮጵያ የደረቀ ባህር ይመስል ጧት ቤታቸውን እየከፈቱ የሚንጨረጨሩት አለ አይደለ? ሙለር ይኸውልሽ ባባ አሁን በግልጽ እየነገሩን እኮ ነው። እኔን አስታከው የውስጣቸውን እየተናገሩ ነው። እሺ ምን አውቃለሁ መሰሪ ነች ብያለሁ እኮ እኔ ከተወለደ ከዛ እንደው ምን አልከ አብርሽ? እንደው ምን አልከን መጨረሻ ላይ? በቃ አብርሽ ቡና ልንጠጣ ነው ምናምን ስንልክ ልንዘጋው ስለ ምንድን ነው ያለው? ልንዘጋው ስለ ምንድን ነው አስተጋባ? ምንድን ነው ያለው? ልንዘጋው ስለ ምንድን ነው አስተጋባ? ምንድን ነው ያለው? ማጋን በቃ ይሄው ነው። የወንዶች ጉዳይን እንደዚህ እከተክታለሁ ብለሽ ይኸው ራሱ አስወጣ ያስተጋባብሻል። ክፉ ነው የወንዶች ጉዳይ። የእኛን ተጽዕኖ ማንም ሊያቆሙ አይችልም እኮ መስዬ ኑ ግን ቆይ እኔ ባባ እንደው ሰሌስ ምን ሆኖ ነው? ሰልዬ ቆይ ሰሌን አገናኝ። አብርሽ ዋትስአፕ ላይ አትደውልልኝ። አንተ ደውለህ ያስተጋባብህ አትደውል። ምን አለ መሰለክ ማለት ነው ጆን፣ እኔ በጣም የሚገርመኝ መሲ የመዳም ቅመሞች አንቺ ጋር መጥተው ይሆናል በቃ እንደሚመጡ እርግጠኛ ነኝ አለ። እሺ ስንለው ከዛ ምንድን ነው ያለው? ጆን ባባ በጠራራ ፀሐይ መኖሪያ ቤት ውስጥ ሆኖ ትልቅ መነጽር አድርጎ ሲመጣ እንደ ሀገር እያሰደበን ነው። አይ ማታና ሌሊት የማይለይ ቁጭ አድርገው ልክህን ይነግሯል። ባባ ነው ጭከዝ በገዛ ሜዳ በገዛ መነጽር በገዛ ቤቴ በገዛ ሹራቤ ሻርፔ ምን ይመለከታል? ምስር ሚስራ ነገር ብቻ ነው ስላልተጠየቅሽው ነገር አጥቶ ይኸውልሽ ስራ የሚፈልጉ ልጆች አሉ። ያለ ኮሚሽን ነው የምትገቡት። ግን እኔ ጋር ይኸውላችሁ ስትመጡ ስራ መግባት ስትመጡ ዋይፋይ ያለው ምናምን አረ እኔ ላንተ ፈልግልሃለሁ ስራ እኔ ስራ ፈልግ ያደርግ የሚገባት ኦኬ ጃኩዚ ያለው ምናምን የምትሉ ሰዎች በፍጹም ይኸውላችሁ ከኔ ጋር እንዳታወሩ በስራ። ስለዚህ ስራ መስራት የምትፈልጉ ልጆች መሲ ጋር ስራ አለ። መሲ ለኔ ትሰጠኛለች።
ስራውን እናስገባችኋለን። ባላችሁበት ዱቅ ብላችሁ ጋይስ ስራችሁን ተፍተፍ በሉ። ስለዚህ ኢማራት እንደ ድሮ አይደለችም። የዱባይ ህዝብ አያዝንልን አባቴ። ሚዲያ ላይ ወጥቼ እረዳለሁ፣ ወፍ የለም። እኛም እንደናንተ ቤት ነው የምንወለውለው፣ ቤት ነው የምንጠርገው። ወጠረ ስራ ወጠረ ይስሪ። አራነት እንደ ድሮ እባካችሁ ዱባይ ያላችሁ ወፍ የለም። ትሰራለህ፣ ለራስህ ነው የምትሰራው ብራዘር። ግን ወዶ ስራ የሚፈታል ዲጄ ላይክ አሁን እኔ ማውቃቸው ልጆች አሉ እዚህ ራሱ ስራ የሌላቸው ልጆች አሉ። ከፈቱ 3 ወር 4 ወርም ወደ 6 ወርም የተጠጓሉ ምናምን ስራ የሌላቸው ግን ሁሌም ስራ ፈልጉልን ሲሉ ነው የምሰማቸው። ስራ የማይደርሳቸው የማይመጣላቸው ሰዎች አሉ። ኮኔክት ያለው ሰው ነው አሁን ኮኔክሽን ያለው ሰው ነው ስራ የሚያገኘው እንጂ ስራ አቶም ደግሞ ሳይወድ የተቀመጠ አለ እኮ ቀብጦ ምናምን ጥቂት ሰው ነው ብዬ ነው ማምነው። እኔ ስራ ያለ የሚቀመጥ ሰው አለ ብዬ ራሱ አላምንም ብዙ። ስለዚህ አይደለም አይዲ ይዛችሁ አይዲ ያላቸው ሰዎች ናቸው የተፈለጉት። አይዲ ጀምሩ። አይዲ ያላችሁ ሰዎች ማዳም ቤት ውስጥ መስራት አንፈልግም ብላችሁ አይዲያችሁን ይዛችሁ የተቀመጣችሁ በ1005 በ1006 ስትባሉ አንገባም የምትሉ ልጆች ስራ እየሰራችሁ ሌላ ስራ ብታፈላልጉ ይሻላችኋል። እዚያዛ ቤት ብትቀመጡ የያዛችሁትን ገንዘብ ነው የምታጠፉት። ገንዘብ አጠፋችሁ ማለት ደግሞ የምትበሉት ነገር የለም ሊኖራችሁ አይችልም። ስለዚህ ስራ እየሰራችሁ ስራ ሌላ ስራ አፈላሉ። የማዳም ቤት ቪዛ ያላችሁ ልጆች መሲ ጋር ነው ያለው ስራው። መሲ ብሪጅ ውስጥ ሆንጋ አለ ለ2 ሰው ለ3 ሰው የሚሆነኝ አለ። ፎሎ አድርጌሻለሁ ሚስራ። እሺ ፎሎ ባክ መልሽ፣ በውስጥ እናወራለን። ኦኬ እኔ ለማውቃቸው ልጆች ሰጣለሁ። እኔ ስራ ፈላጊ አይደለሁም። ኦኬ ኤኒዌይስ ዋናው ሜን ፖይንቱ ምንድነው? እኔ ብዙ ጊዜ የሆነ ቤተሰብ ቁጭ ብሎ ሲናገር እናንተ ከማን በላይ ናችሁ ምናምን ከማንም በላይ ሆነን አይደለም ማለት እየሰራን ስለሆነ ነው። ዝቅ ብለን እየሰራን ስለሆነ ለእናንተ ለምትላላጡት ልጆች እኛን ለምትተቹ ሰዎች ነው ባይዘው አስረግጬ ረግጬ የምነግርህ። ወደድከኝ ጠላኸኝ ቲክታክ ላይ እኔ ማንም እንድትወደኝ ማንም እንድትናገረኝ ብዬ አይደለም የማወራው። ራሴን ፐርፌክት አላረግም። ትሰራለህ 4 ነጥብ። የማትሰራ ሰው ቁጭ ብለህ በየቤቱ ታብታብ ታረጋለህ። ስለዚህ ስሩ ነው የተባላችሁት። እባካችሁ የማዳም አገሪቷ ማንም አይሰማም ብራዘር። ጆንም ብትለው የራሱ ላይፍ አለው፣ ሰሊምም ምስራም አብርሽ የቄራው። ስለዚህ የሽሩሩ ጊዜ ከዚህ በኋላ አቁሟል። እኔ በህይወቴ እሽሩሩ ሰዎች ማለትም አይመቸኝም፣ ልልም አልፈልግም። የምትሰራ በውስጥና የማትሰራ ቁጭ ብለህ ታብታብ አድርግ። ጨርሻለሁ። ቻው በቃ እኔ ወደ ስራ ልመለስ ወዳጄ። እሺ ወንድም ማለት እናመሰግናለን። ቻው። እና አብርሽዬ እንዴት ናችሁ ታዲያ? የት አለ ሰሊም? አለንልህ አለሁልሽ። ርዕሱ ዛሬ ሙለር የማይሰራ ወንድ አይብላ እያለ ነው። አይብላ የማይሰራ ወንድ አይብላ፣ ቪዛ ያላችሁ ሴቶች ደግሞ ስሩ እየተባለ ነው። ከተበላሸ ሞባይል ነው የምንጠው። ግን ባባዬ ስራው አለ። ግን ያው አለ ብላለች፣ እንግዲህ አለ ብላለች። ለ2 ሰው ለ3 ሰው የሚሆን ስራ አለ ብላለች። ግን 1005 እና 1006 ነው። ማዳም ቤት ውስጥ ገብታችሁ ኤምኬ የምፈልግ ሰው እስኪ አንዴ ና እባክህ